ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ሰላም ናችሁ? እኔ ሰላም ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሁላችሁም ሰላማችሁ ብዝት ይበል። ለዛሬ እንግዲህ ደግሞ ባለፈው ቃል በገባሁላችሁ መሰረት ይዤላችሁ የመጣሁት አዲስ ቪዲዮ አለ። እንዲሁም አዲስ የዋጋ ጭማሪና ቅናሽን በተመለከተ ይሆናል ዛሬ ቪዲዮ የምሰራላችሁ ማለት ነው። ቪዲዮውን በጥሞና እስከመጨረሻው ተከታተሉት። ለሌሎችም ወዳጅ ዘመዶች ሼር እያደረጋችሁ ቪዲዮውን እስከመጨረሻው በማየት ተባበሩ ሲሉ አክብሮት ጠይቃለሁ። ዛሬ እንግዲህ እንዳልኳችሁ በቀጣይ በምሰራላችሁ ቪዲዮ የጂፕሰም እንዲሁም የፕላስቲክ የሞራል ዋጋን እንደማቀርብላችሁ ነው እንግዲህ ተናግሬ ነበር ማለት ነው። እሱም እንግዲህ እንደምትመለከቱት ለዚህ ቤት እንግዲህ ያስፈልጋል ያልነውን ጂፕሰም አምጥተናል። አሁን ላይ ጂፕሰም ስንት እየተሸጠ ነው፣ ሞራል ላይ ስንት እየተሸጠ ነው፣ እንዲሁም ፕላስቲክ እና ሰጋቱራ የሚለውን ነገር እሱን በዝርዝር የምናይ ይሆናል ማለት ነው። በመጀመሪያ እንግዲህ ለቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቀጣይ የሚለቀቁ ቪዲዮዎችን እንዲደርሳችሁ እንግዲህ ይህንን ማሳሰብ ፈልጋለሁ። እንደምትመለከቱት አሁን ላይ ጂፕሰም ብዙ አይነት ጂፕሰሞች አሉ፣ እንዳልኳችሁ አሁን ላይ እንግዲህ እኛ አካባቢ በምታዩት መሰረት ይህንን ጂፕሰም ቀርቧል ማለት ነው። ሞራል ላይ እንደምትመለከቱት ያው እንግዲህ ተሰርቶ ዙሪያ ኮርኒስ ብቻ ነው የቀረው። ሞራል ያው ኮርኒስን ሰርተን ስለጨረስንበት ዋጋውን ለመናገር ያክል ነው አሁን የመጣሁላችሁ ማለት ነው። ይሄ ጂፕሰም እንግዲህ አሁን ለዚህ ቤት ምን ያህል ጂፕሰም ፈጀ የሚለውን ነገር መጨረሻ ላይ ነው ማየት የሚቻለው። በአማካይ ግን ይበቃል ብለን ያቀረብነው 180 ኪስ ለዚህ ቤት አቅርበናል ማለት ነው። እንደምታዩት ግማሹ ግርፍ ስለሆነ ወደ ላይ ደግሞ ልስን ነው። አሪፍ ልስን የሚባል ነው። እንደ ልስኑና እንደአመራረጉ ይወሰናል። ባይዘወይ ከአሁን በፊት ብዙዎቻችሁ እንደምትጠይቁ ጥያቄ አለ። እሱም ለ90 ቅጠል ስንት ጂፕሰም ይፈጃል፣ ስንት ካሬ ይፈጃል፣ እንትኑ ጂፕሰሙን በተመለከተ በአመራረጉ ስለሚወሰን እንደዚህ ግርፍ የሆነውና እንደዚህ ደግሞ ጭቃ የሆነው እኩል ጂፕሰም ስለማይፈጅ ማለት ነው። ደግሞ ከዚህም የበለጠ አሁን ልጥፍና ልስን እንዲሁም ጥቅጥቅ በሆነ ቁጥር ፍጆታው በጣም እየተለያየ ነው የሚሄደው። አሁን ይሄ ቤት 7 በ8 የሚባል ቤት ነው። 7 በ8 ማለት እንግዲህ ወደ 83-84 ቆርቆሮ ነው የሚሆነው። ያ ማለት ደግሞ ሁሉም 84 ቆርቆሮዎች እኩል ጂፕሰም ይጠቀማሉ ማለት አይደለም። በመጀመሪያ ማሳሰብ የምፈልገው ለ60 ቅጠል ስንት ብር ይበቃኛል? ዝም ብሎ እንዲህ አይነቱ ጥያቄ ባይጠየቅ ደስ ይለኛል። እንደኔ ውድ ተከታታዮች እንግዲህ ይህን ቪዲዮ የምታዩት በሙሉ ቤቱ በቪዲዮ ታይቶ አሁን ሌላ ቦታ ሩቅ ቦታ ሆኖ ለመገመት በቪዲዮ ቢታይ ወይም ደግሞ በአካል ከተቻለ በአካል ቢታይ ነው እንግዲህ ግምቱን ለማወቅ የሚቻለው ማለት ነው። ወደ ዋጋቸው ስንገባ እንግዲህ ጂፕሰም አሁን ላይ 650 ብር እየተሸጠ ይገኛል። 950 ብር 1000 ብር ገብቶ የነበረ ጂፕሰም ጭማሪውን በከፍተኛ ሁኔታ ነበር በአንድ ጊዜ በጣም ጨምሮ የነበረው። አሁን ደግሞ ቅናሹን በዛው ልክ ጂፕሰም እየቀነሰ ነው ማለት ነው። ኢንሻአላህ አሁን ቀጣይ ደግሞ በደንብ ቀንሶ የምናይ ይሆናል ማለት ነው። እንግዲህ ቀጣይ ከቀነሰም በዚሁም ከቀጠለ ቪዲዮ የምንሰራላችሁ ይሆናል ማለት ነው። ጂፕሰም 650 ብር ሞራሌ ባለ 9 ስር የሚባል አለ። እሱ 2800 ብር እየተሸጠ ይገኛል። አሁን ባለ 6 ስር ደግሞ 1800 ብር ማለት ነው። በአማካይ ስታዩት በፍሬ ደረጃ ሲታሰብ ዋጋው እኩል ነው የሚሆነው። ፕላስቲክ ደግሞ አንድ ካሬ 630 ብር እየተሸጠ ይገኛል ማለት ነው። እንደምትመለከቱት እንግዲህ ዲዛይኗን በምታዩት መልኩ በባለቤት እንግዲህ በደንበኛችን ፍላጎት መሰረት እንደ ጽድት አድርገናታል። ደግሞ እንደምትመለከቷት መኝታ ቤቷ ናት። የኮርኒሷን ዲዛይን መንገድ ላሳያችሁ ብዬ ነው። አምፖሎች እንደ ፍላጎታችሁ ነው። እነዚህ ስፖት ላይት የሚባሉት አምፖሎች አሉ፣ ሻዶ ላይት እንደዚሁም ደግሞ የመሀሉ ላይት። ለምሳሌ ብሉቱዝ ያላት ሆና መሀል ላይ የምትሆን ቀለል ያለች ፕላስቲክ አምፖል ናት። አሁን ይቺ ዋጋቸውም ኪስ አይጎዳም፣ አምፖላቸውም አሪፍ ነው፣ ይቀያይራሉ። አሁን እንደምታዩት ዝም ብለን በፕላስተር ብቻ አስተሳስረን አሁን ይህን
እያበራሁት ያለሁት ማለት ነው። ቀጣይ በማብሪያ ማጥፊያ ሲሆን እየተቀያየረ ማየት ይቻላል። አምፖል ስለሚቀያየር ቀለል ያለችና ደስ የምትል የመኝታ ቤት ዲዛይን እና የመኝታ ቤት አምፖል ናት ማለት ነው። ይቺ ሌላው እንግዲህ ኮርኒሱን እንደምታዩት እስከ ሸዋሩ ጨራርሰናል። ጅብሰም በተመለከተ እዚህ ላይ ሌላ ማለት የምፈልገው ነገር ቢኖር እንደምታዩት ይሄ ጠቅጥቅና በጣም ገባ ወጣ የሆነ አመራረግ ነው። አሁን ይሄ ጅብሰም ይሄ የሚፈጀው ጅብሰም እና ይሄ ግድግዳ የሚፈጀው ጅብሰም ይለያያል። ይሄ ሸዋር ነው። ግማሹን ገርፈው ግማሹን እንደተጠቀጠቀ ስለተተው ነው ማለት ነው። ልክ እንደዚህ አይነት ጥቅጥቅ ቤት ወይም ደግሞ ልጥፍ ቤት ያላችሁ ሰዎች ጅብሰም ፍጆታው ይሄ ቤት እንዳልኳችሁ 180 ቀርቧል። ሌላው እንግዲህ እስከ 350 ኪስ የሚጠይቅ ቤት አለ። ልክ ቤቱ እንደዚህ 7 በ8 ሆኖ 350 ኪስ ሊጠይቅ ይችላል። በ200 ኪስ ሊያልቅ ይችላል። 400 ኪስ የሚጠይቅ ቤት አለ ማለት ነው። እንደዚህ ዋናው ምንድነው ካላችሁኝ እንዳመራረጉ ስለሚወሰን ነው። ይህም እንደምትመለከቷት የፕላስቲክ አምፖል ናት። እንግዲህ እሱም ማሻአላ ጽድት ያለች ናት። እሷን ደግሞ በቀጣይ እያበራን የምናያት ይሆናል። ኮርኒሶችን ጨራርሰናል። ቀጣይ ስራችን አሁን ዙሪያ ኮርኒስ እና ወደ ጅብሰም ስራ ነው የሚሆነው። ጅብሰሙ እየተሰራ ደግሞ በቀጣይ እንዲሁም በሌላ በተለያየ ቪዲዮን ብቅ እምልላችሁ ይሆናል ማለት ነው። ዛሬ እንግዲህ እንዳላበዛባችሁ ይችን ካልን ሌላው ምንድነው ሰጋቱራ አንድ ኪስ 600 ብር የተሸጠ ይገኛል። ቢስማር 1500 1450 ብር የተሸጠ ይገኛል። ያልነገርኳችሁ ነገር እሱን እንግዲህ እንደየአቅማችሁ ማሰራት የምትፈልጉ ሰዎች ቤታችሁ ምን ያህል እንደሚፈጅ በማስገመትና እሱን አቅማችሁን በማመጣጠን ማሰራት ትችላላችሁ ማለት ነው። ሌላው ማሰራት ለምትፈልጉ ወንድምና እህቶች በስልክ ቁጥር በ09 20 13 16 50 እንዲሁም በ0976 76 06 73 እየደወላችሁ ማዘዝ ትችላላችሁ። እንዲሁም በኢሞ በቴሌግራም እና በዋትስአፕ ማውራት ትችላላችሁ ማለት ነው። የተለያዩ ጥያቄዎችንም ለመጠየቅ በእነዚህ ስልክ ቁጥሮች በተለያዩ ሚዲያዎች እየመጣችሁ መጠየቅ ትችላላችሁ ማለት ነው። ለዛሬ በዚሁ ልጨርስ። አመሰግናለሁ። ቪዲዮውን እስከ መጨረሻው እንደምትከታተሉት አልጠራጠርም። ጠቃሚ መረጃ ስላለው እያሳለፋችሁ ባታዩትና ልክ እንዳያችሁት ሌላ የሚያስቁና ዝም ብለው ቀልዳ ቀልዶችን ከምታዩ ጠቃሚ ቪዲዮዎችን ብታዩ ይበልጥ ለእናንተ የተሻለ ነው እላለሁ። ለዛሬ በዚሁ ጨረስኩኝ። መልካም ቆይታ ይሁንላችሁ።